بسم الله الحمد لله تتابعت برك واتصلت خيرك وكمل عطاؤك وتمت فواضلك وعمت نوافلك وبر قسمك وتحقق على أعدائك وعيدك والصلاة والسلام أكملان أتمان على المبعوث رحمة للعالمين ومعلم الناس الخير نبي الرحمة وإمام الهدى البشير النذير والسراج المنير عليه أفضل الصلاة وأتم التسليم أحييكم بتحية الإسلام الخالدة أن السلام عليكم ورحمة الله تعالى وبركاته እናንተ የደውሃ ነዋሪዎች አላህ እርምጃችሁን ይባርክላችሁ ስብስባችሁን አላህ ያበርታው ሁሌም ከዚህ የደመቃችሁ ይጎላችሁ ነው እንደማገኛችሁ ተስፋ አደርጋለሁ ኢንሻአላህ በመጀመሪያ ከሁሉም በፊት ከሁሉም በላይ ይሄን ፕሮግራም ከአመታት በኋላ ላገራልን ጌታ ምስጋና አቀርባለሁ አልহামዱሊላህ ረቢል ዓለሚን ከዛም እንደ ወንድም የፕሮግራም እንዲሳካ በመደወል በማስተባበር ቀጠሮ በማሳዝ ደፋ ቀና ላሉ ወንድሞቼ አላህ አጅራቸውን ይጻፍላቸው እንዴት እንደምጀምር ፕሮግራም አላወቅኩም ኢንሻአላህ ልክ የዛሬ 6 አመት አካባቢ በዚህ ፌብሩዋሪ ወር ላይ ከናንተው ጋር ነበር አላህ ደግሞ ነገራቶች ለ6 አመት ሙሉ እንዲያልፉ ካደረጋቸው በኋላ በሱ ውሳኔ ዛሬም በዛው ወር ከናንተ ጋር ተገኝቻለሁ አልহামዱሊላህ ረቢል ዓለሚን ርዕሱ بعد العسر يسرا የሚል ነው የተሰጠኝ ያው በመጀመሪያ ለአላህ ብዬ ወዳችኋለሁ ኢንሻአላህ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ በደንብ አልተሰማኝም ህይወት ስትባል አላህ Subhanahu Wa Ta'ala ምድርን ያስቀመጠበት የራሱ ዘይቤ አለ ርዕሱም ከጭንቀት በኋላ ወይም ከጭንቀት ጋር ፎይታ አለ የሚል ለመሆኑ ጭንቀት አለን ብለን እንድንነሳ ያስገድደናል አዎን ነው መልሱ ዱንያ በባህሪዋ አላህ በመናጥ ላይ ነው የፈጠራት የሰውም ልጅ እሱ ውስጥ ሊፈተን ተፈጥሯል ወለቀድ خلقنا الانسان في كبد ይላል አላህ የሰው ልጅኛ በችግር ውስጥ ፈጠር ነው ይላል ምድርም ላይ እሱን ያስቀመጠበትን አላማ ሲያስቀምጥ ليبلوكم ايكم احسن عملا ከናንተ መሃል የተሻለ ሰሪው ማን እንደሆነ ልናቅ ዘንድ ሞትንና ህይወትን ፈጠርና ይላል ሌላም ቁርአን ላይ ሱረቱል ኢንሳን ላይ إنا خلقنا الإنسان من نطفة أمشاج نبتليه لنمكرون يفترنا يسولج دنيا كمكر عزدا كعسر عزدا جبلت على كدر وأنت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها متطلب في الماء جزوة نار جبلت على كدر اندين يتفترتشو بمدفرس وأنت تريدها صفوا من الآلام والأكدار أنت جن كمدفرس كم يسممو نجروش كجنكات اندزادات من يالله إيه محال ما يهون ومكلف الأيام ضد طباعها كانت كتفتربت زي بياتشو لياسوت عم يفلق متطلب في الماء جزوة نار ساتوست ውቅያኖስ ውስጥ ሳትን ለማውጣት እንደሚጥር ሰው ነው ይለናል ገጣሚ መደፍረስ አላት አጸዳም ዑስር አለ የትምርታችን አላማ ግን ኢነማ አልዑስሪ ይስራ ከጭንቀት በኋላ ከብሶት በኋላ ከመገፋት በኋላ ካለመመቸት በኋላ እፎይታ አለ ሙእሚን ተስፋ የሰነቀን
በፈተናዎች ውስጥ ሆኖ ተስፋን አርቆ ይመለከታል። ትንሽ ይቀነስ እኔ ተጋላል። ሙእሚን ተስፈኛ ነው። በፈተናዎች ውስጥ ሆኖ ተስፋን ብርሃን ከርቀት አንጋጦ ይመለከታል። ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል። ወኢዛ መሰሁ الشر ካነ የኡሰን ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ። ሌላም ምዕራፍ ላይ ወኢዛ መሰሁ الشر ካነ የኡሰን እንዳለው ሁሉ ሌላ ቦታ ላይ ደግሞ ወኢን መሰሁ الشر ፈየኡሱን ቀኑት ተስፋ የቆረጠ ሆኖ ታገኘዋለህ። ይህ ሙእሚን ያልሆነ ሰው ያለ ባህሪ ነው። ሌላ አንቀጽ ላይ አላህ ይህን ገጽታ ሲያሳየን ወሚነ ናስ ከሰዎች ውስጥ አሉ አለ መን ያዕቡዱ ላህ ዓላ ሐርፍን አላህን ጫፍ ላይ ሆኖ የሚገዛ ፈኢን አሳበሁ ኸይሩን ይጥመአነ ቢህ መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል። ሶላት ላይ ነሽጥ ነው፣ ጎበዝ ነው፣ ሂጃባ ላይ ጎበዝ ነች። ያኔ ወኢን አሳበሁ ፊትነቱን ፈተና ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል እንቀለበ ዐላ ወጅሂሂ ኸሲረ ዱንያ ወልአኺራ ዛሊከ ሁወል ኹስራኑል ሙቢን ወደ ኋላ ሲገለበት ታገኘዋለህ ይላል አላህ። ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው። ኢዛ ረአይተ አልሐብለ የሽተድ ወየሽተድ ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሁን። ይሄ ነው መርሁ እንጂ ወደ ሱስ አይመለስም፣ ወደ ተስፋ መቁረጥ አይመለስም። ሶላትን አይተው ሂጃባ ላይ አትዘናጋም፣ ሐራም ላይ አይዘናጋም። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። እንቀለበ ዐላ ወጅሂሂ ኸሲረ ዱንያ ወልአኺራ ለይሰ መን ማተ ፈስተራሐ ቢመይትን ኢነማ ልመይቱ መይቱ ልአሕያኢ ኢነማ ልመይቱ መን የዒሹ ከኢበን ካሲፈን ባሉህ ቀሊል አረጃኢ የሞተ ማለት ቀብር ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በህግጋቶች አስቀምጧቸዋል። ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክስ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ ባዕደ ዑስሪን ዩስራ ከጭንቀት በኋላ አትጠራጠር እፎይታ አለ። ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራ አጥቶ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ መቀየርን አታገኝ፣ ቋሚ ህግ ነው። ኢነ መዐል ዑስሪ ዩስረን ወኢነ መዐል ዑስሪ ዩስረን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው። አልዑስር ነው። ዩስር ደግሞ በገይር ላመት ታዕሪፍ ነው። ዩስር ነው። አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት። ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ። ፈለን የግሊቡ العسر ዩስረይን ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር ሲደመሩ እንደ አንድ ዑስር ነው የሚታየው። ዩስር በነጠላ ነው የመጣው።
فلن ولن يغلب العسر يسرين عند መጨነቅ መቼም ቢሆን ሁለትን መደሰት መግራራት ላይ ያሸንፈው አይችልም የትምርቱ ርዕስ ምንድነው ከጭንቀት በኋላ ደስታ አለ ከብሶት በኋላ እፎይታ አለ ነፃነት አጥተሃል ከሱ ልጀምር እስኪ መጀመሪያ እምነትህን መተገብርበትን እድል አጣሃል ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል እርግጠኛ ሁን ነገ ደስታን ታገኛለህ ምቾት ይከተልሃል ከቁርአን አንድን ሳምፕል ላንሳ የነብዩላህ ሙሳ እናት ቁርአን ላይ መታቋት ናት ፍርዓውን ለዓነቱላህ ዐለይህ በዘመኑ አንድን ህልም ያያል እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነብይ ነበር እሱም ነብዩላህ ሙሳ ነው አለይሂ ሰላም በኒ እስራኤሎችን ፍርዓውን ባሪያ አድርጓቸው ይገዛቸው ነበር ከባባድ ስራዎችን ያሰራቸው ነበር ከዚህ የባርነት ቀንበር የሚያወጣን ነብይ ነፃ አውጪ ልካል ብለው አልሙኸልስ ይሉት ነበር ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ ይሄ ጭንቀት ያልፋል ይያል በዛው አመት ፍርዓውንም ህልም አየ ይሄን ክስተት አንድን መጥፎ ውሳኔ ወሰነ ወንዶች በአጠቃላይ እንዲገደሉ ወሰነ ሙሳን እዛ ውስጥ ለማግኘት ማለት ሴቶችን ለመተው ወሰነ አላህ ቁርአን ላይ እንደሚገልጸው يقتلون أبناءكم ويستحيون نساءكم ወንዶችን ያርዱ ነበር እርድ ነው ከባድ ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቶች ላይ ያርዱታል ከባድ ፈተና ነበር ከዛ ወንዶችን በጣም ሲያርድ ከርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ ያገራችን ስራ የሚሰሩልን እነማን ናቸው እነዚህ በኒ እስራኤሎች ናቸው ወንዶቹ ካለቁ አገራችን ማን ሊጠብቃት ነው አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል ከባድ ነው አይደል ለራሳቸውም ሲሉ ነው የሚያኖሩ ስለዚህ ምን ወሰነ ሚኒስትሩ ምክር ቤት በምን ተስማማ በቃ አንድ አመት የተወለዱትን ዘላቸዋል አንድ የሚቀጥለው አመት ላይ እንገላለን ብለው ወሰኑ ነፃ በሆነበት አመት ላይ ሃሩን ተወለደ የነብዩላህ ሙሳ ወንድም አለይሂ ሰላም ህፃናቶች በሚገደሉበት አመት ላይ አላህ ሱብሃንአላህ አሸናፊ መሆኑን ሊያሳየን ህፃናት በሚገደሉበት አመት ላይ ማን ተወለደ ሙሳ አለይሂ ሰላም እናት ፈራች ተደብቃ ወለደችው ምን ታድርግ ወታደሮች በመጡ ቁጥር እንደይገሉባት አንድም ብልሃት ዘየደች በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች ከባድ ፈተና አላህ ሳምፕል እንዲሆነና ይተከሰለ አላህም ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርضዒህ ለነብዩላህ ሙሳ እናትም ከቻልሽ አጥቢው አልናት ወኢዛ ኺፍቲ ዐለይህ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም ወንዙ ላይ ጣዩ ልቀቂው አልናት እንዴት እናት ልጇን ትለቃለች ኢና ራዱሁ ኢለይኪ አትጠራጠሪ ወደ አንቺ እንመልሰዋለን ወጃኢሉሁ ሚነል ሙርሰሊን ሌላ ምን ብሎ አበሰራት ከመልእክተኞች ምን እናደርጋለን እናት ልጇን በሳጥን አርጋ ልትለቅ ገና የሚጠባ ህፃን ከባድ ነው እንደምንም ወንዙ ላይ ጣለችው ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ إن كادت لتبدي به لولا أربطنا على قلبها ጮሃ ነገሩን ጉድ ልታወጣው ነበር እኛ ልቦናዋን ባናጸናት
ሄደ ወንዙ ይዞት ማንን ሙሳን የሚወስደው ከፊርዓውን ሊያርቀው ይሆን አላህ ይቀጥልልናል ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር እናት ተጨንቃለች እህቱን ጠራችና ቁሲ ተከተየው አለቻት فبصرت به عن جنب ከርቀት አየችው ወንዞ ለምን ወሰደው ሊገለው ወደሚያሳደው አምባገነን መንግስት የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ህፃን አላህ ሲታይ ሙሳን እንዲስብ አረገው وألقيت عليك محبة مني ولتصنع على عيني የኔ መሐባ አንተ ላይ ጣልኩብህ ይላቸዋል ያያቸው ይወዳቸዋል ልክ ስታይ ወደ ፊርዓውን ይዛው መጣችና ቁረቱ አይን ሊ ወለክ አለች የኔና አንተ ያይማረፍ ያገኘ لا تقتلوا እንዳትገለው عسى أن ينفعنا ሊጠቅመን ይችላል ወደፊት أو نتخذه ولدا ሰው ሳያቅ ወይም ልጅ አድርገን እንዘዋለን فرعون يعني من على أما لك فنعم وأما لي فلا يعني أي ما رفع ما بجرش لي قال له قن على السنة يودات نبا موسى عليه السلام ما نجلي هنا فرعون بيت استقبا كم يصدو سو بيت است اندقبا مالك اسجمرا ያኔ የፊርዓውን ሚስት ትእዛዝ ሰጠች ሊያጠባው የሚችል ማን ነው ሁሉን ጡት አልቀበልም አለ وحرمنا عليه المراضع من قبل على الله ጡት የተባለን ከለከልነው አለ የማንንም እንዳይጠባ ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡና ታይ ነበርና ይሄ ልጅ አልጠባላችሁ አለ እንዲያው ጡትን እምታጠባ ሴት ልጠቁማችሁ ማንም ህፃን ቀርቧት ጡትን እምታጠባ ሴት አለች ወደሷ አላመላክታችሁ የሙሳ እህት ወደ ማን አመላከተች ወደ እናቷ አመላከተች ያኔ የሙሳ እናት በፊርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች ምን ልታረግ ልጇን ልታጠባ ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው ዛሬ ደግሞ በፊርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች ህፃኑንም እንደተቀበለችው ህፃኑ ለመጥባት ዝግጁ ነው ጭኗ ላይ ተቀበለችው እሷን ሲያገኝ አረፈ ደሞዝ የተከፈላት ልጇን ማጥባት ጀመረች بعد عسر يسرا إنا رادوه إليك وجاعلوه من المرسلين ብሏት ነበር ድሮ እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን አሁን ነፃነት ያጣ ከመሰለ ይሄ ነፃነት በፎይታ ይተካል إنما على العسر እስኪ ነገሩኛ አንቀሱን ይስራ ከጭንቀት በኋላ ከመጨነቅ በኋላ ደስታ አለ አትጨራጠሩ الله قرآن لي إهن كستت سياوسالن قول بلاچو اسكي أنت محمد من ينجيكم من ظلمات البر والبحر كيبسنا كونزو سلمت ميادناچو ما نو اسكي بلاچو تدعونه تضرعا وخيفة بفرحات تچنقاچو بمتنانس متلمنوت لئن أنجانا من هذه كزي ጭንቀት ካዳነን لنكونن من الشاكرين አላህን ካመስጋኞቹ እንሆናለን ስትሉት ጊዜ የሚያድናችሁ ማን ነው የሚያድነው ቀልባችሁን ለመሰብሰብ ነው ማን ነው የሚያድነው አላህ Subhanahu Wa Ta'ala አላህ አስከትሎ ምን አለ قل الله الله ነው ينجيكم منها ومن كل كرب ከዚህና ከሁሉም ጭንቀቶች የሚያድናችሁ አላህ Subhanahu Wa Ta'ala بعد عسر يسرا انما على العسر يسرا ከጭንቀት ጋር ፎይታ አለ ከብሶት በኋላ ደስታ ድሎት አለ
ከጨለማ በኋላ ንጋት አለ። ላስከትል ሁለተኛ ከሀገር ተባረሃል፣ የእምነት ነፃነት አጥተ ተሰደሃል። ምንድነው የገጠመ ህይወትህ ላይ? ያ ከሆነ አብሽር بخير الدنيا والآخرة በዱንያም በአኺራም ስኬት አይዞ በርታ ላለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱልላህ። ዛሬ ጁምዓ ነው አይደል? በርሳቸው ላይ ሰላዋት ማውረድ ይወደዳል የበለጠ። اللهم صل وسلم على نبينا محمد። አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ። እናንተ ደውሃ ውስጥ ነው ያላችሁት። ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት። ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ተሰብስበናል። ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الامر ما بلغ الليل والنهار ተስፋት ትቁረጡ፣ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብይ መሐመድ ሰለላሁ ዐለይሂ ወሰለም። ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር። እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል። አልহামዱሊላህ ረብል ዓለሚን። ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለእናት አባት ይደረጋል አይደል? አንዱ ነሸጥ አለና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው። ለሙፍቲው መጥቶ በቃ ለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት? ለራስህ አድርግ፣ አንተ የምትሰራው ሁሉ እኮ ዙሮሳቸው ሚዛን ላይ ነው የሚያርፋሉት። አንተ የማን ውጤት ነህ? የማን ዳዋ ውጤት ነው? እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ማንኛችን የምንሰራው ስራ ለኛም ይጻፋል፣ ሁለተኛ ለማን ይጻፋል? አዳሉ ዐለ الخير ከፋዒለ። አንድን ስራ ያመላከተ እንደሰራው ይጻፍለታል። ግልጽና ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሪያቸውን ሲጀምሩ ቁረይሾች ተጻረሯቸው። በጣም ለአስጨራሽ ትግል አሳለፉ። የሚንከባከቧቸው አቡ ጣሊብ መሞታቸውን ሲያዩ ቁረይሾች ሊገሏቸው ወሰኑ። ያኔ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ይዘው የሚወዷትን መካን ጥለው ወጡ ወደ መዲና። ታዲያን የወጣው ሲሄዱ ከዓባን በጣም መካን ይወዷት ስለነበር ዞር አሉና ያ መከቱ አንቺ መካ ወይ انك لاحب بلاد الله الى الله አንቺ እኮ አላህ ዘንድ የተወደድሽ ቦታ ነሽ። وانك لاحب بلاد الله الي እኔም ዘንድ በጣም የተወደድሽ ነሽ። لولا ان قومك اخرجوني ما خرجت ህዝቦችሽ እኮ ባያስወጡኝ እነዚህ ባላባቶች ባያሰደዱኝ ኑሮ ጥዬሽ አልወጣ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም። ይሄ ዑስር እንለዋለን። ሀገር ጥሎ መሰደድ፣ ቀየህን ጥለ መሰደድ፣ እምነትን መተግበር አልችል ብላ ሀገር መልቀቅ። 10 ዓመት አለፈ። ዩስሩ መጣ። ምን መጣ? اذا جاء نصر الله والفتح አላህ ከጭንቀት በኋላ ምን አመጣላቸው? ድሉን አመጣላቸው። ከ10 ዓመት በኋላ መካን በክብር እንደዛ ጥለዋት የወጧትን ሀገር በክብር ከፍተው ገቡ። ግልጽ ነው። አላህ ምን አላቸው? ቁርአን اذا جاء نصر الله والفتح አንተ ሙሐመድ የአላህ ድል ሲመጣ والفتح የሱ መከፈት ሲመጣ ورأيت الناس يدخلون في دين الله أفواجا ሰዎችንም ወደ እምነታቸው በገፍ ሲገቡ ስትመለከት ዝለል አላላቸው። فسبح ጌታህን አጽናው بحمد ربك ጌታህን አመስግነው واستغفره መሐረታን ጠይቀው إنه كان توابا እሱ መሐሪ ነው። ከድል በኋላ ሙእሚን ምን ይላል? جاء نصر الله والفتح አቀደም ወንድሞቻችን አልহামዱሊላህ ሲፈቱ የሰጠዋቸው ምክር እሱን ነው። የተፈታ ነው በህዝብ ጥረት አይደለም፣
የተፈታነው በህዝብ ጩኸት አይደለም በማን ነው አላህ Subhanahu Wa Ta'ala ያኔ ድሉ ሲመጣ ከኛ የሚጠበቀው ምንድነው ፈሰብህ አላህን ማጽዳት ነው سبحانك وبحمدك بحمد ربك ከዛሳ በጉዞ ላይ ስተት ሊኖር ይችላል واستغفره ማህርታን ጠይቅ ታግላል አው ግን واستغفره ለምን ነው ሶላት ሰግደን استغفار እናረግ ፐርፌክት ላይሆን ይችላል ሶላቱ ለአላህ ልቅና ማይመጥል ሊሆን ይችላል እንደጨረስነ استغفرullah 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 አንድ ትልቅ የዘመናችን ሙፈሲር እቺን አንቀጽ ያነሱና አላህ ይላል ድሉን ከነብዩ እጅ ወሰደባቸውና ነስሩላህ አለዋል ያ አላህ ድል ነው አንተ ታግላል አው ለፍተሃል ተሰዳል አው ሰሃቦቹን አስተምረሃል አደራጅተሃል አው መጨረሻ ድሉ ግን ማን ነው ነስሩላህ ያ አላህ ካንተ የሚጠበቀው አንተ መሐመድ ጌታህን አጽዳው አመስግነው በጉዞ ላይ ለተፈጠሩ አንዳንድ ክፍተቶች واستغفره ማህርታን ጠይቀው ረሱል ሰለላሁ ዐለይሂ ወሰለም መካን ከፍተው ሲገቡ እንደ ሌሎች ጦሮች እየጨፈሩ አልነበረም ሰሃቢዩ ሐዲሱ ሲናገር ምን ይላል ግመላቸው ላይ ለአላህ ከመተናነስ የተነሳ ሻኛዋን አንገቷን ግንባራቸው ይነካው ነበር አንገታቸውን ደፍተው ነበር የገቡት جاء نصر الله والفتح ድሉ መጣ መከፈቱ መጣ አላህን ያወደሱ ነበር የገቡት على كل حال بعد عسر يسرا ከአገር ከመባረር በኋላ ምን አለ ወደ አገር በድል መግባት ሁሌም አለ አንድ ትልቅ የዘመናችን ፖለቲከኛ ምን ሲል ሰማሁት ውጭ አገር ካሉ ናቸው ለአመታት እስር ቤት ታስሮ ወጥቶ ከዛ ወደ በትረ ስልጣን የመጣ ሰው ነውና ፖሊሶቹ አጅበውት ወደ መድረክ ሲያወጡት ዞር ብሎ አያቸውና ምን አለ እነዚህ ፖሊሶች ድሮ እስር ቤት ላይ ፍርድ ቤት ስመላለስ እንዳላመልጥ እጀን ጠፍረው ይጠብቁኝ ነበር አለ ዛሬ ደግሞ መድረክ ላይ አጅበው ያወጡኛል አለ بعد عسر يسرا ዛሬ ይሄ አሸባሪ ብለ ስሙን ያጠፋው ምናልባት የሙስሊሞቹ ጉዞ ነገ በክብር ወደ ሜዳው ይመለሳል አትጠራጠሩ ኢንሻአላህ يقول عائد القرني لا تحزن مبال كتاباتቸው ለምን ይላሉ اذا رايت الصخراء يمتد ويمتد ይሄ በራሃው እየረዘመ አይንህ ማለቂያ አጥቶ ስትመለከተው فاعلم اوق ان وراءه كرس بحالا رياضا خضراء وارفة الظلال አረንጓዴ መስክ አለ ጥላው ያጠለለ እርግጠኛ ሆነ ይላል እንዲህ ረዝሞ ስታየው አይን ማለቂያ ሲያጣ እርግጠኛውን እዛ በኋላ አረንጓዴ መስክ አለ واذا رايت الحبل يشتد ويشتد ገመዱ በጣም ሲወጠር ስታየው فاعلم انه سوف ينقطع እንደሚበጠስ እርግጠኛ ሆነ واعلم اوق مع الدمعه بسمه ከማልቀስ ጋር ፈገግታ አለ ومع الخوف امن ከመፍራት ጋር መረጋጋት አለ ومع الحبس اطلاق ከመታሰር ጋር መፈታተም አለ عسى ما ترى الا يدوم وان ترى له فرجا مما الج به الدهر እርግጠኛ ሆን መልካም ነገር ከዛ በኋላ ይከተለዋል ሶስተኛ ከኔ ጋር ናችሁ اللهم صل وسلم على نبينا محمد بعد عسر يسرا ሶስተኛ ወርከን ደርሰናል ስምህ ጠፍቷል ባልሰራው ተወንጅላል ይሄ በህይወታችሁ ላይ ገጥሟችሁ ሊሆን ይችላል ያልወሰድከው ንብረት እንደወሰድክ ተደርገ ታምጣሃል አሊያም አልፈው አክራሪ አሸባሪ ብለውሃል ወይም ወደዚህኛው ገልብጠው ካድሬ ብለው አምተውሃል ወይስ በዝሙት ጠርጥረው ያቃሉ አብሽር ከዚህ ጭንቀት በኋላ እውነታው ይገለጣል ታሪክን እናንሳ እናታችን አይሻ ረዲየላሁ ተዓላ ዐንሃ ዓፊፈቱ ጣሂራ በጣም ጥቡቅ ነች የነብዩ ሰለላሁ ዐለይሂ ወሰለም ሚስት አላህ ነው ለነብዩ ሰለላሁ ዐለይሂ ወሰለም በወህይ እንዲያገቧት ያዘዛቸው እንደምታውቁት ታሪኩ ላይ ለወደፊት በሰፋት እንመለስበታለን ሐዲሱል ኢፍክ የቅጥፈቱ ዜና ላይ
እናታችን አይሻን ዚና ሰራች ተብሎ መናፍቃን አገሩን ናኙበት። ከዛው አያይዘው አይሻ ስትታማ ባለቤቷን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይዘውት የመጡትን መልእክት ለማዛባት ስለተመቻቸው ተጠቀሙበት። እዚዛ ተቀባበሉት። ሳያውቁት የተወሰኑ ሙስሊሞችም አብረው ተሳሳቱ። إذ تلقونه بألسنتكم ይላል አላህ። ክስተቱን ሲገልጸው በመላሶቻችሁ ስትቀባበሉት ወሬውን ይላል። إن الذين يحبون أن تشيع الفاحشة في الذين آمنوا አሉ የሆኑ ሰዎች በመእመናን መሃል ብክለት የሚያሰራጩ አስፋፉት ወሬውን ጫፍ እስከ ጫፍ አደረሱት። አላህ እነሱንም ሊያስተምር ነብዩንም ሰለላሁ ዐለይሂ ወሰለም ሊፈትን ሙእሚኑንም ሊያስተምር ፈልጎ ዋይ ለአንድ ወር ሙሉ ወህይ ያቋረጣል። ሙስሊሙ የት ይግባ? እውነታውን አላህ ወህይ ያውርዱ አልዳኛው። ረሱል ሰለላሁ ዐለይሂ ወሰለም ተጨነቁ። የሚወዷት ሚስት በዝሙት ስትታማ ኹጥባ ላይ የወጡ አንዳንድ አዩሃ الناس በቤተሰቦች ላይ ለምንድነው አዛ የምታደርጉኝ ይሉ ነበር። ወር ሙሉ ወሬው ተሰራጨ፣ ወህይ አልወረደ። ሰው ተጨነቀ። ረሱልም ሰለላሁ ዐለይሂ ወሰለም ተጨነቁ። አንድ አውሮፓዊ ጻፍ ምን ይላል? እኔ የነብዩን ነብይነት ስጠራጠር ይላል። ሙስሊም አይደለም፣ ኦሪየንታሊስት ይባላል። ስጠራጠር ነብይ መሆናቸው የሚያረጋግጥልኝ ይሄ ታሪክ ነው ይላል። ቁርአን ከርሳቸው ቢሆን ኖሮ ወር አይጨነቁም ነበር። ምዝዝ አድርገው አይሻ ንጹህ ናት ይሉ ነበር። ወር ነው የተጨነቁት። ረሱል ሰለላሁ ዐለይሂ ወሰለም በጣም መዲና ታወከች እና አቡበክር ተረበሹ። ልጁ ናት ለአቡበክር ረዲየላሁ ዐንሁ። ከወር በኋላ ግን አላህ ይስርን አመጣ። ወሬው ማን እንዳናፈሰው አላህ ተናገረ። والذي تولى كبره له عذاب عظيم ያ በተለይ የመነገሩ ሹፌር ለነበረው ከባድ ቅጣትን አላህ ወሰነ። على كل حال ስሟ ከጠፋ በኋላ አላህ በነብዩ ሐዲስ እንኳን አይደለም ዛሬ ህልም አይቻለሁ ወይ ጅብሪል ነግሮኛል ብለው አይደለም የተናገሩት። ቁርአን አወረደ አላህ እስከ يوم القيامه የሚነበብ ግልጽ ነው። ቁርአን ነው አላህ ያወረደው። እናታችን አይሻም ታላች ከወረደ በኋላ والله ስታማ ቢያንስ አላህ ለነብዩ አንድ ህልም ያሳያል ብዬ ነው እንጂ ያሰብ ስለኔ ቁርአን ይወርዳል ብዬ አስብ ያላቅም ማለት። አላህ ግን ታሪኳ እንዲሰርጽ ከጭንቀት በኋላ ደስታ እንዳለ ሊያሳየን ቁርአን ላይ ታሪኳን መዘገበው። ክስተቱን አሰፈረው አላህ። ይሄን ክስተት ኢማም አልቁርጡቢ ወቁ ሙፈሲር እንዲህ ገልጹታል። ወኢነ ዩሱፍ እኮ ለማ ሩሚየ بالفاحشه ዝሙት ሰራ ተብሎ ነብዩላህ ዩሱፍ እስር ወርደዋል አይደል? ታውቃላችሁ። ከንጉሱ ሚስት ጋር የነበራቸውን ሰጣ ገባ ብቻ ማንነቱን እርግጠኛም ከሆኑ በኋላ ለንጉሱ ክብር ሲባል ወደ እስር ቤት እንዲወርዱ ተደርጓል። ወኢነ ዩሱፍ እኮ ለማ ሩሚየ بالفاحشه በመጽፎ በጸያፍ ስራ እንደሰራ ሲታማ በራአሁ الله على لسان صبي ነብዩላህ ዩሱፍ የሚኒስትሩ ሚስት ዚና ሊሰራይ ነው ስትል መረጃህ ምንድነው አምጣሉት ሲሉት ይሄ ህፃን ብሎ ህፃኑን ጠራውና ህፃኑ ተናገረ። አላህ በምን ነው ነፃ ያወጣቸው? በአንድ በማይናገር ጥጦ በሚጠባ ህፃን ልጅ ነበር አሉ። ወኢነ መርየም የነብዩላህ ዒሳ እናት መርየም ለማ ሩሚየት بالفاحشه ዝሙት ሰራሽ ተብላ ስትታማ በራአህ الله على لسان ابنها النبي ነብይ በሆነው ነብዩላህ ዒሳ ነው ነፃ ያወጣል። ዝሙት ሰራች ብለው በኒ እስራኤሎች ሲፎክሩ አላህ አናገረው። قال اني عبد الله اتاني الكتاب وجعلني نبيا وجعلني مباركا حيثما كنت واوصاني بالصلاه والزكاه ما دمت حيا الايه الله በማን ነው ነፃ ያላት? ነፃነቷን ያረጋገጠው ነብይ በሆነው ልጇ ባቀፈችው ህፃን ነው። እሱም ነብዩላህ ዒሳ አለይሂ ሰላም። ዩሱፍን ደግሞ በማን? ፊርዓውን እንትን ንጉሱ ቤት ውስጥ በሚገኘው ህፃን ልጅ
አይሻ ታማች። የአይሻ ክብር ቀጥታ ወደ ረሱል ሰለላሁ ዐለይሂ ወሰለም ይመለሳል። ሚስታቸው ናት። ለም የርዳ ለሃ አሉ ቢበራአት ሰብይን ወላ ነቢይን ሐታ ነጠቀ ቢነፍሲሃ። አላህ በህፃን ልጅም በነቢይም አልመሰከረላትም፣ በወሕይ ነው ያጸደቀላት። ባዕደ ዑስሪን ዩስራ። ስምህ ጠፍቶ ስታገኘው ሰዎች ባልሆነ ነገር ሲወነጅሉ ትንሽ ታገስ፣ በትዕግስት ያዝ አድርገው፣ ነገሮቹ ተለውጠው ታገኛቸዋል። ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል። አላህ ህግ ነው። ኢነላህ ዩዳፊዑ ዐን አልዘീന አመኑ። አላህ ከምእመናን ይከላከላል። ለጊዜው ይወራል፣ ግን እንዲህ ብለህ ነው እንድትወብት አላህ ያደርጋል። አላህ ከምእመናን እኔ ነው የምከላከለው ከነሱ ክብር ይላል። ስታቀው ሲገለጥልህ ትደነግጣል። ለጊዜው የማይሆን ስም ብትሰማ፣ በመጥፎ ብትታማ፣ ይሄ ዑስር ወደ ዩስር ይቀየራል። መጠራጠር የለብንም። የጁረይጅን ታሪክ ላንሳላችሁ። የተለያዩ ሐዲሶች ላይ ተዘግቧል። ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር። አላህን በጣም የሚገዛ። የአካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው ማዓ የአምልኮ ቦታ ሰራ፣ ብቻው የሚኖርበት። በእኛ አገር ኸልዋ ነው የምንለው። ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ። በኒ እስራኤል ማለት አብናኡ ያዕቁብ ማለት ነው። የያዕቁብ ዘሮች ምን ይባላሉ? እስራኤል የሚለው ያዕቁብ ማለት ነው። ያዕቁብ የኢስሐቅ ልጅ ነው። ኢስሐቅ ደግሞ የማን ልጅ ናቸው? ኢብራሂም ዓለይሂ ሰላም። ወበሸርናሁ ቢኢስሐቅ ወሚን ወራኢ ኢስሐቅ ያዕቁብ። አብናኡ ያዕቁብ ማለት ነው። እስራኤል ዘሮች ስንል የያዕቁብ ዝርያዎች ማለት በኒ እስራኤል ስንል። አላ ኩል ሓል ጁረይጅ ዓቢድ ነበር። አላህን ይገዛል እዛ ቤት ውስጥ። ታዲያ እንዴ እናቱ ለሃጃ ፈለገችውና ወደ ቤት መጣች። ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረባለችና ያ ጁረይጅ፣ አንተ ጁረይጅ ደጋግማ ጠራችው። እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው። ጁረይጅ ድምጿን ሰማ። አላህን ሶላት ላይ ሆኖ አማከረ። ጌታዬ ሆይ ጾለቴ ይሻለኛል ወይስ እናቴን ልመልስ? ተወዛገበ። የቱን ላስቀድም? አይ ጾለቴ አለና ጾለቱ ላይ ጸና፣ ዒባዳው ላይ ተመለሰች እናቱ። በሁለተኛው ቀን መጣች። ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው። ድምጿን ሲሰማ እሱም ተወዛገበ። ጌታዬ እሷን ላስቀድም ጾለቴን ዒባዳዬን? ወደ ዒባዳው ሄደ። እናት ሐቅ አላት። ሱና ሶላት እየሰገድን ከጠሩን አቋርጠን አቤት ማለት ግዴታ ነው። ፈርድን ነው ማታደርግ። እንኳን እንደዚህ 2 ወር ሳትደውልላት እዚህ መቀመጥ ቀርቶ ስትጠራ በየሳምንቱ ድምፅህን ስትሰማ ሐሴቷ ከባድ። ሶስተኛ ቀን መጣች። ፀሐይ በጣም ሆኖ ነበር። ተተወቀዑ الشمس بيدها ይላል። ፀሐዩን በእጇ እንዲህ የተከላከለች መጣች። ያ ጁረይጅ ጠራችው። ሊመልስላት ፈቃደኛ አይደለም። ወደ ዒባዳው ቀጠለ። ያኔ እናት ብትሆንም ተበሳጨች። ሰዋዊነቷ አሸነፋት። ያኔ ምን አለች? የኔም ፊት ማየት ነው ቢያልከው اللهم لا تمته حتى تري وجوه المميسات። አላህ ሆይ የዝሙተኞችን ፊት ሳታሳይ እንዳትገለው አለች። ከባድ ርግማን። ከቀናቶች አለፉ። ይሄ እናት ዱዓ ላይ ደርሷል። ጁረይጅ ከሚሰራው ዒባዳ የተነሳ በአካባቢው ማህበረሰብ ሷሊህ ሰው ነው ተብሎ ይወራለት ጀመር። አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ዒባዳ ሲነሳ የተወሰኑት ሒስድ ገባቸው። ይሄ ሰው እንዲወደሳል እንዴ? ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች። እሱንም እኔ ነው ጉድ ምሰራላችሁ አለች። ትችያለሽ? አዎ ጎኦን አላት። ቀጥይ። በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት ወደ አምልኮ ቦታው አካሄደች። በረሃው ላይ ሄደችና አባበለችው። አላህን በጣም ፈሪ ነበር። ፊት ልሰጣት ፈቃደኛ አይደለም። ሞከረች፣ ደከመች፣ ሽንፈት መሰላት።
በቁንጅና ለምን ያላማለልኩት መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ ከርሱ ጋር ዚና ሰራች ከርሱ ማረገዘች ልጁንም ወለደችው እንደወለደችው ያንግቧል ልታሳካ ሕፃኑን ይዛ መጣ ወደ ሰዎቹ ይሄው የጁረይጅ ልጅ አለች ሰው የዚህን ያህል የሸር ጥግ ሄደ ከዛ በደስታ ዘለሉ እሱን ሊያዋርድ ወደ ቤቱ መጡ ቤቱን አፈራረሱት እሱን አወጡና መምታት ጀመሩ ማለኩም ምን ገጠማችሁ ለምን ነው የምትመቱኝ ይጮሃል እሱ በጣም መቱት ምን መታ ይጠፋል እንደ የሰራውን ስራ ምን ሰራው እዚች ሴት አርግዛሃል በጭራሽ አላቃትም አርግዛሃል እሺ ትንሽ ደቂቃ ስጡኝ ለቀቁት ውዱ አደረገ ሶላት ሰገደና ሕፃኑን አምጡልኛል ካመጡት በኋላ ልጁን እዚህ ሆዱ ላይ መታ አድርጎ ያ ጉላም አንተ ሕፃን ልጅ ሆይ ሐዲሱም ይነግሩም ማናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اللهم صل وسلم على نبينا የበኒ እስራኤል ታሪክ መዘው ያስተዋወቁን ያ ጉላም من ابوك አባትህ ማን ነው አለው ነብይ አይደለም ጁረይጅ ግን የቂኑ አላህ ዘንድ ያለው እዚህ ጥግ ነው በሚታወቀው ህጋችን ሕፃን ልጅ አይወራ ገና የሚጠባ ሕፃን ግን የቂን አላህ አላህ ዘንድ ያለው እርግጠኝነት ጥልቅ ነበር ያ ጉላም من ابوك አባትህ ማን ነው አለው አቢ እንትና ነው ያ እረኛው ብሎ ተናገረ ይሄን ክስተት ማን ይሰማል በኒ እስራኤሎች ልክ ይሄን ሲሰሙ ግሩጋ ወደቁ ቀርበው ያጥፉት ጀመሩ ጁረይጅን ለካ አላህን ወልይ ነው እንደምናሰቃየው ይቅርታ አድርግልን ብለው እጁን መሳብ ልብሱን ማሻሸት ጀመሩ እባከን ያፈረስነውን ቤት ከወርቅ ነው ምንገነባላህ አሉት ጁረይጅ ምን አለ ነው እንደነበረው አርጋችሁ ስሩት بعد عسر يسرا ስምህ ሲጠፋ ስታየው የሚከላከልልህ ማን አላህ Subhanahu Wa Ta'ala አሸባሪ ብለው የሆነ ዶክመንተሪ ካሳዩ 9 ሰዓት ላይ ጠብቀው ሌላ ነገር ይወጣል ግልጽ ነው አላህ ነው ካንተ የሚከላከል አንተ ከሱ ጋር ሳድቅ የእውነት ኑራ አላህ ጋር ህይወት ላይ ውጥረቶች ስታይ ምን ይከተለዋል እፎይታ ይከተለዋል ይህ የዩኒቨርሱ ህግ ነው አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይህ ሆኖ እናገኘዋለን አራተኛ ልጠይቀ ህይወት እንዳልተሳካል ይሰማሃል ስራዎች አንዱ ስራ በትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው ትዳርስ ብላ ያስከው ነገር ደስታ አጣህበታል የህይወቱ ጣውረድ ረፍት ነስተሃል ይሄ ማይለወጥ መስሎ ተስፋ መቅረጥ ውስጥ ገብተሃል አብሽር ያ አላህ ድል ቅርብ ነው ከውጥረት በኋላ ፎይታል አንድ ታሪክ ልንገራችሁ ታሪኩን ያወሩት ኢማም አጣበሪ ሸይኹል ሙፈሲሪን ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጣበሪ የሳቸው ተፍሲር የተፍሲሮች ሁሉ አባት ነው በ240 ሂጅሪያ የተከሰተ ክስተት ነው ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው ኢማም አጣበሪ ገና ወጣት ይያሉ በሐያት ራሳቸው ያዩት ታሪክ ነው መነግራችሁ መጽሐፋቸው ላይ ዘገቡት በዘመነኛ ብዕር አሊ ጠምጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው መተረክላችሁ ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ ታሪኩንም ሰምታችሁት መታቋ አይመስለኝም ከ1200 ዓመት በፊት የተከሰተ ነው ኢማም አጣበሪ ታሪኩን እንዲጀምሩልናል ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው እድሜያቸው 86 ደርሷል እርጅና ተጫጭኗቸዋል ለ50 ዓመት ያህል በችግር ህይወትን ገፍተዋል
4 ልጆች 2 ሴት እህቶች ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ 8 ሴት ልጆች እሳቸው 9ኛ 4 ልጆች 2 እህቶች የሚስት እናትና ሚስት 8 ሴቶች አቡ ጊያስ አንድ ግለሰብ ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው ይህ የ86 ዓመት የእድሜ ባለጸጋ ረመዳን ነበር ወሩ 240 ሂጅሪያው ላይ አቡ ጊያስ ትናንት ያለ ምግብ ነው የጾሙት ዛሬም እንደዛው ለመጾም ተገደዋል ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ ያሉ ባባ አሏት መጣች ላይ ለብሳ የነበረችውን ልብስ ሰጠቻቸው እሱን እየተቀያየሩ ነበር የሚሰግዱት ከዛም መጣችና ያ አባ ጊያስ አንተ ጊያስ አባት ሆይ እባክህን ረሃብ ገደለን እኔ እናንተን ችለው ይሆናል ሴት ልጆቻችን እናቴ ግን ራብን መቋቋም አትችልም እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው ዛሬ ደግሞ ጾማችን እንዳናፈጥር قال افعل الشالات ከቤት መውጣት ጀመረ ዱሃ አካባቢ እንደነጋጋ መካን መዞር ጀመረ ምግብ ቢያገኝ ስራ ቢያገኝ ስራስ እንዴት ያገኛል የ86 ዓመትን አዛውንት ማን ይቀጥራል ምግብ ፍለጋ ዞር አቡ ጊያስ ማግኘት አልቻለም ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው ጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል እርሱ ወደ ቤት እንዴት ይመለስ ባዶ እጁ ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ ጥላ ላይ ነው ልጆቹ ታወሱት ዛሬም ዳግም በረሃብ ሲያድሩ ተከዘ ከዚህ ኑሮ ብሞትስ ምን ነበራል ኑሮ ነው እንዴ ምኖረው እቺ ህይወት ናች እንዴ ምን ልጨምርልኝ ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ ማንገቻ ነው ምንለውኛ ምን ይሆን ቆዳ ነው ከርቀት ሲያይ እባብ ይሆን እንዴ ደግሞ ነድፎ ቢገለኝስ ከራሱ ጋር ያወራል ቢገለኝም ይግደለኝ የኔ ህይወት ምን ዋጋ አለው በድፍረት ገመዱን ሳበው ሲስበው የፖርሳ ማንገቻ ነበር ጎተተው ከውስጥ ጥቁር ክብ ነገር ወጣ ሳበው ወጣለት ምንድነው እዚህ ውስጥ ያለው ምግብ ይሆን በድግ አርጎ ሲያወዛውዘው የበርካታ ሳንቲሞች ድምጽ ሿ ሿ ሲል ተሰማ ምን ይሆን ፖርሳውን ከፈተው ነጫጭ የወርቅ ሳንቲሞች ነበር በደስታ ፈነደቀ ልጆቹ አዳዲስ ልብስ ይለብሱ ታየ ጠግበው ሲበሉ ታየ ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ በዚህ ስሜት ውስጥ ያለ አንድ የሸሪዓ ህግ ትዛል حكم اللقطة እስልምና የወደቀ ቃል ያወጣው ህግ አለ እሱን ታውቃላችሁ መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም በእስልምና ህግ አለ እቃ ወድቆ ካገኘ ሸሪዓው ምንድነው የሚለው ያን እቃ አመት የጠፋው ያልክ ማስተዋወቅ አለ ከባድ ነው ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ የሙስሊሞች ንብረት ግን ጠባቂ ማን ነው ሁሉም ሙስሊም ነው ይሄ እስልምና የሸሪዓ ምጥቀት ነው የሚያሳይ ያንተ ንብረት እኔ ጠባቂ ነኝ ማን ነው የጠፋው ብዬ አመት መናገር አለብኝ ከአመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልህ ከዛ አቡ ጊያስ ዙሮ ድንግጣል ይሄ ነገር የሰው ንብረት እኮ ነው መውሰድ አልችልም حرام ነው የሚሆንብኝ እንዴት ላደርግ አመት ላስተዋውቅ አንድ ቀን ምን በላው ምግብ የለንም ምን ልናደርግ ነው ከአመት በኋላ ማን ይስልሞት ይችላል 85 አመቱ ነው ሚስቴ በረሃብ ጠውልጋለች ቆዳዋ አጥንቷ ላይ ተጣብቋል ልጆችም ተንገላተዋል ትዳር አጥተዋል ከድህነት የተነሳ አመት ላስተዋውቅ
ምን ነው ባላገኘሁት አመት የራበህ መብላት ማችለው ሚሊዮን ብሮች ምን ይሰራል 1000 ድርሃም አለው ይላሉ ኢማም አልጠበሪ 1000 ድርሃም የወርቅ ሳንቲ ሚሊዮንስ ኦፍ ዶላር ማለት እጃቸው ላይ ገባው 5 የሌላቸው ሰው የማይበሉት ለአንድ አመት 1 ቢሊዮን ይዘዋል ብለህ አሰብ ከባድ ነው በዚህ አጋጣሚ ደግሞ ሰውየው መጥቶ ሊወስደው ይችላል አቡ ገያት ድምጽ ካልተሰማ ከፍ አረጋለሁ ከኋላ ይሰማል እህቶች ይሰማል ይሰማል ኢንሻአላህ አቡ ገያት ምን ያድርግ ይሄን ወርቅ ተሸክሞት በጥቁር ፖርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ ደግሞ ስመጣ ሚስቴ ብታዩስ ምን ላድርግ እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤት ተቀየችው የአባ ገያት ማጃ አቤክ ምን አመጣ ምን ሲዘነው ከኋላ አለችው አይ እንዲሁ ነው አለ አሬ ምን እንዲሁ ይዛል የሆነ ነገር እየታየ አይ እንዲሁ ነው እስኪ ልየው ምን ደሞ አመጣ የሚበላ ነው ምንድነው አሳየ መዋሸት አልፈለገም አላህን ፈሪ ነበር እቃውን ካስቀመጠ በኋላ ቁጭ አርቆ ያሉ ባባ አንቺ ሉባባ ሳላስበው 1000 ድርሃም አገኘው አስደንጋጭ ነው ለሷ በህይወታቸው አይተው ታያቁ እና ግን የሰው ነው እንዴት የሰው ነው አላህ ያመጣልህ ሪዝቅ አይደል እንዴ ሚስት ደግሞ ገባች ጀሊሉ ግር ላይ ያመጣውና ይሄ የሰው ንብረት እኮ ነው ይሄ ሰው ይባላል እንዴ እርባሃል እኮ ልትሞት ነው እርቦና ልንሞት ነው ሰው ሲቸግረው حرامስ መጠጣት ይፈቀድለቴ በራህ ላይ ይሄደ ከኸምሩጭ ሊሞት ብሎ ወሃቶ ኸምሩጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል ልትሞት እኮ ነው ላንተ መሐላል እኮ ነው ይሄ እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት 50 አመት ሙሉ ሆዴ حرام ሳላስገባ በ86 አመት ሆዴ ላስገባ ነው ሉባባ ጥያቄው እንዳታነሽው አለ አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖር ይሄን አቋሚ ነው ያላት አቋማቸውን ታቅ ነበር ደንግጣ እሷም ስብስብ ባለች ታዲያ ምን እናደርግ ልውጣና እስኪ ሰውየው ልፈልገው ካገኘውት ባይሆን ያገኘውበትን የሆነ ድርሻዬን ወስዳል እሷም ተስማማች አቡ ገያት ሰውየውን ፍለጋ ወደ ካዕባ ወጣ ኢማም አልጠበሪ ወጣቱ ነው ታሪኩን ይነግሩናል አንድ ሰው መካ ውስጥ ካዕባ ጥግ ቆመ የኹራሳን ሰው ነው ቆመና አዩሃናስ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ እባካችሁ መልሱልኝ አጅራችሁን አላህ ዘንድ ታገኛላችሁ ይላል ይሄን ሲል ሁላችን አዳመጥ ነው አንድ በእድሜ ገፉ አዛውንት ወደ እርሱ አቀር ከዛም አንተ ኹራሳኒ ሆይ ያሉት ማን የመጡት አሁን አቡ ገያት ነው የመጡት ሰውየውን አገኙት አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ አዎ 1000 ድርሃም አዎ ታዲያኛ እኮ የመካ ሰዎች قليل الضرع ኛኮ وقليل الزرع አዝርዕታና ምርት ታቀዋለ እርሻን ዘራ ደረቅ ነው መሬታችን ዝናብ አናገኝ ከብቶች ደግሞ አልበም እንጠጣው የለም وقليل المواسم ደግሞ ሐጅና ዑምራ በአመት ሁለት አንዴ ነው የሚመጡልን በዛ ነው ከሰው ምን ተጠቀመው ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል አንድ 10ኛውን ሰጣለው ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል አንድ 10ኛ ማለት 100 የወርቅ ሳንቲ ማለት ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣል ይችላል
ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ባባ ሆይ ላ ነፈዓል ይሄንማ እናረግ አላህን ከፈራ ያምጣው እኛ ምን ሰጠው ነገር የለም አላቸው። ቅስማቸው ስብር ወደ ቤታቸው ተመለሱ። ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት አክቲቭ ነበሩ። እኛውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ። ሰለፍ ማለት አክቲቮች ማለት ስማርት ናቸው። ኢማም አጠበሪ ምን ይላል? ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል። هذا شيخ المفسرين من አይነት አክቲቭ ቢሆን እኛው ይሄ اسم السلف مظلوم ነው ተበድሏል። ሰይድና አሊ ጦርነት ላይ ወጡ። ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ። ሊፋለማቸው ነው ፊት ለፊት። አሁን እንዴት ያሸነፉት? በጣም ሊያደክማቸው ሆነ። ና ግጠመኝ ሲላቸው ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አሉ። እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አረጉ። እኔ ጋናቸው ምን ነው الحرب خدعه ጦርነት ላይ ቴክኒካዊ ማታለል ይፈቀዳል። ግልጽ ነው አይደል? ጀግና ላይ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬው። ከዛ ሲስተም ፈጠሩ። አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐንሁ። ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ እኔ ብሎ ዞር ሲል ቀጨም ማረጉት አንገት። ሰለፉ ሷሊህ ሲባል አራዶች ማለት ነው። አሁን ሰለፍ የሚለው ስም መዝሉም አክቲቭ ነበሩ፣ ስማርት ነበሩ፣ ስትራቴጂስት ነበሩ። ለዛ ነው ሮማን ኢምፓየርን ፐርሻ ኢምፓየርን ደምስሰው የጣሉት። የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ። አናቱል ቂጢ ወወثበቱል አሰድ ነበር የኻሊድ የጦር ስትራቴጂ። አሁን ዓለም እያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂጢ ወወثበቱል አሰድ። እንደ ድመት ተረጋግተህ ታይና እንደ አንበሳ መውረር ማለት ነው። ኢማም አጠበሪ ስማርት ነበሩ። ይሄ ሰው ብሩ እንዳገኘው ጠረጠሩ። ለራሱ ያመቻቸ ነው በያሰብ ወደ ቤት ሲመለስ ለማረጋጋት ተከተልኩት አሉ ኢማም አጠበሪ። ስከተለው ገና በሩ ጋር እንደደረሰ ያሉ ባባ ያለገባ ወደ ሚስቱ እሺ ያለች ሰውየውን አገኘው? አዎ አገኘሁት እኮ ተስማማ ባልከው መስፈርት? ባክሽ አልተስማማ ዛሬም ጾም ማደራችን። ያ አቡ ገያት አለች እነዚህ ሴት ልጆች በረሃብ ይሞቱ እንዴ? እናቴ በረሃብ ትሙት እንዴ? ትንሽ አንሳለት ተቸግራል። ለምንድን ነው ማታነሳው? አንተ እኮ ሙጥርነ ተጨንቀሃል፣ አላህ ይፈቅድልሃል። ደግሞ ወቅ አለችው ልቡን ስታራራ አላህ ባስከው ብር ብቻ ሳይሆን በትክክል ባለመገብካቸው ልጆች ይጠይቀሃል አለችው። ጥሩ ማንት ነው አይደል? ልክ ይሄን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል ትክዛሉና ቡገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባስ ይወርዳየዋል። አይበላው የአላህ ቅጣት አለ። አይተው ልጆቹ በረሃብ ሊያድሩ ከዛም ስሜታቸውን ዋጥ አርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርጊሉ ባባ ከጭንቀት በኋላ ፎይታ ይመጣል። አላህ ይተወንም ተይሉ ባባ አለት። ኢማም አጠበሪ ይህን ስሰማ ተመለስኳል። በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቆሞ ይጣራል። ምን ይላል? አዩሃል ሁጃጅ እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ? አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል። ከዛም በሁለተኛው ቀን ይሸኽ መጡ ይላል ኢማም አጠበሪ ረዲየላሁ ተዓላ መጡና አንተ ሰው ሆይ ትናንት እኮ ነግሬህ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል? ትንሽ እኮ ብታረግለት አላህን ፈርቶ ይሰጥህ ነበር። ምንድነው ማረግለት? ባይሆን ቀደም 1/10ኛ ነው አሁን 100ኛ አድርግለታል። 100ኛ ስንት ነው? 10 የወርቅ ሳንቲም ቀደም 100
እሱም ብታረግለት ይሰጣል قال لا يا بابا አላቸው ማይሆን እሱም ለምን እንዲ ጠንከር እንዳለው ኋላ ታሪኩ ይገባቸው ይሄንማ እኛ እናደርግም አላህ የሚፈራ ከሆነ አጥቶ ይሰጠኛል አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላቸው ተስፋ ቆረጡ ወደ ቤት ተመለሱ መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ ከባድ ነው 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር ትልቁ ትምህርት ይሄ ነው ሐቂቃ እኛ ትንሽ ኑሮ ውስጥና ወጥብን ስራ ለመቻች ሲል ሰው ወደ ሱስ ይገባል ተስፋ ይቆርጣል ፌስቡክ ላይ ቻት ላይ ይገባል ማያቃትን ሴት ያማልላል ይሄ ሙስሊም ባህሪ አይደለም ችግሮች ሲመጡ ያልፋል ይነጋል ከሙእሚን ተስፋው ይሄ ቀደም በቀራልን ወንድማችን አያት ላይ አለይሰ الصبح بقريب ነው የሚለው አላህ ንጋቱ ቅርብ አይደለም እንዴ ይነጋ ታሪክ እየተለወጠ እኮ ያችን ቴምራፍ በልተው አፈጣ በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኹራሳኑ ተጣራ ንብረት ያገኛል እንዴ ስጡይ ብሎ ተጣራ አሁንም ይላል ኢማም አልጠበሪ ነው የሚዘግበው አሁንም የሼኽ ተነሱ አቡ ገያት መጡና አንተ ሰውዬ ትናንት ነግሬህ እኮ ነበር መቶ አልኩም ቢያል ለራሳቸው የሚደራደሩ ነው የሚመስል 10 አልኩ አልተስማማ ባይሆን አንድ ወርቅ ሳንቲም ስጠውና ይመልስልኝ ይሆናል በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል በግማሿ ደግሞ ሐጃጆችን ማጠጫቃ ገዝቶ እሷን ያከራየ ያጠጣ ክራይ ይሰበስባል አንድ የወርቅ ሳንቲም ስጠዋል ሰውየው እንደሚስማማት ተጠብቃላችሁ አይደል قال لا يا بابا ይሄማ ያ አላህን ከፈራ ያምጣል ካልሆነ እዛው አላህ ይተሳሰብ አቡ ገያስ ተስፋ ቆረጡ ናበል ወደ ቤት እንሄዳሉት ምንድነው አሉ እስኪና አንተ ሳንቲ ከሆነ አለ እንደዚህ አዎን አየው አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና ሲያቀና ኢማም አልጠበሪ ምን ይላል የታሪኩን ፍጻሜ ማየት አለብኝ የተከተልኳቸው በሩ ሲገቡ ግቢው አብሬ ገባው ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋልኩ ከዛ ልገባ ስል ማን አለኝ አቡ ገያስ አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሼኽ እንደ ፍጻሜው ልይ ብዬ ነው ናገባሉኝ እሳቸው ገባው ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል ከዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ هذه حزامي ያል ፖርሳዬ ብሎ ፈነደቃል ተቀበላቸው ይሄን ክስተት ቤት ውስጥ ስለነበርኩ በበሩ ቀዳዳ ውስጥ ልጆቹ ሴት እህቶቹ የባለቤቱና ባለቤቱ ሁሉም እንዲያያሉ ምንድነው የሚያወጣው ይያሉ ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው ይላል አይናቸው እንዲህ ሲከፈት አየውታል አመታት ወርቅ አይቶ አያውቁም አይደለም 1000 ወርቅ ሳንቲም ምንድነው እየሆነ ያለው ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችሁ 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪው ማናለው ይላሉ ኢማም አልጠበሪ አላሁ አክበር አምስታ ሹክራን እንኳን አላለውም ተሸክሞ ወጥቶ ሄደ ሁላችን ደርቀን ቀረን ይላሉ በዚህ ቃል ነው የሚገልጹ ሴቶቹ ፈበቁ መሽቱክ الأخناق አንገታቸው ተመዞ አይናቸው ፈጠው ቆመዋል ዴት ሰው ደክሞ ያገኘለት ሽማግሌ አንድ ሳንቲ ወጣት ሰጠው እሱም አይሰጥ አመሰግናለሁ አባባ ግንባር ሰማቶታ ምን አይነት በኺል ነው
ተስፋ ቆርጠው ሴቶቹ ሲቀመጡ መሬቱ ሲወድቁ አይ የሚያፈጥሩባት አንድ ሳንቲም የሚጠብቁ ነበር። ኢማም አጠበሪ ምን ይላል? እኔ ደግሞ ገና ወጣት ነኝ፣ ስራ የለኝም፣ ትንሽ እንኳን ማፍጠሪያ እንዳልሰጣቸው። አቡ ገያስ ደርቆ ቁጭ። ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማን። ሁላችንም ድምፁ ወደ መጣበት ቦታ ፈጠጥን። ትንሽ ቆይቶ ኩራሳኑ መጣ። ያ ግለሰብ ገባ የወርቅ ሳንቲሙን ይዞና ቁጭ አለ። አቡ ገያስ ሲያየው ደግሞ ምን ቀረይ ብሎ መጣ ብሎ ኮስተር አለበት። 5 ሊሰጥ ያልፈቀደ ግለሰብ ምን ፈልጎ ነው? እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ። ስሜታቸውን ውጠው ዝም አሉት። ማጃ አበክ ምን አመጣህ አሉ። ነገሩ ሰፊ ነው አሉ። ምንድነው እሱ? አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ። ከዛም 1/3 1000 ድርሃሙን ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ። መካ ውስጥ ፈለኩ ላይታች አላገኘው። የመጨረሻ ዳህ ያገኘው አንተን ነው። ታዲያ ይሄ ወርቅ ሳንቲ ለአንተ ነው የሚገባህ ብሎ እግራቸው ላይ ወጣለው ይላል ጠበሪ። ቅድም የተገረምነውን ያህል አሁንም በደስታ ተገረምናል። እውነትም አልመሰለ። የወርቅ ሳንቲ ሙሉ ለሙሉ አላናገርንም፣ ወጥቶ ሄደ። ደንግጫለሁ፣ ተከተልኩት። ላገኘው አልቻልኩም። አቡ ገያስ ተከትሎኝ ወጣ። ፈለግነው፣ ሰውየው የለም። ከዛ ምንም አልሰራም ብዬ ተሰናብቻቸው ልርስል እጄን ያዙኝና ቆም አሉኝ። አንተ ወጣት ሆይ ይሄን ልብሴን ታየዋለህ? ለአመታት ሱብሂን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ፣ እሷ ትሰግድበታለች። ለልጆቼ ሰጣለሁ ይሰግዱበታል። ሶላት ሲጨርሱ እሱን ለብሼ እህል ፍለጋ ዞራለሁ። አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድነው? አንተም መካፈል አለብህ አሉኝ። የድሃ ቸር ምነው ሐዲስ ሰምቻለሁ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከኢብኑ ዑመር የተላለፈ። አንተም መግባት አለብህ አሉኝ። ቤት ውስጥ ገባሁ። እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ አሉ። እኔ አብሬ ገባሁ። አቡ ገያስ እዚህ ቁጭ ብሏል። ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሩ መወርወር ጀመሩ። ሴቶቹ ሁሉም ጋቢያቸውን እንዲያርገዋል። አንድ ሴቶቹ 8 አይደል? ጠበሪ ስንት ናቸው? 9ኛ። አቡ ገያስ ስንት መጣ? 10። ለ10ሩም አንዳንድ ሳንቲ እየወረወሩ አዳረሱን ይላል። መጨረሻ ፖርሳውን ሲጨርሱ እያንዳንዳችን እጅ ስንት ገባል? 100 ድርሃም ገባል። 10 ናቸው። ሁላችን ያዝን። እኔም ይላል ኢማም ጠበሪ ችምብር ያስኩና ዒልምን ለመፈለግ ተጠቀምኩባት ይላል። የጣለበ العلم ደጋፊ ይፈልጋል። ችምብር ይዤ ዒልምን ፈለግኩባት። አላህ እዚህ እስኪያደርሰኝ አሉ ኢማም ሸይኹል ሙፈሲሪን እስኪሆን። አቡ ገያስም ልጆቹ ሀብታም መሆን ጀመሩ። ያኔ ምሽት ጥሩ ምግብ ገዝተው አፈጠሩ። ከዛም ወደ ሉባባ ዞራሉና ያ ሉባባ አላህ ከጭንቀት በኋላ ድልን ያመጣል አላልኩሽ? ከውጥረት በኋላ እፎይታ አላልኩሽ? ይሄው ሐራማን ፈልግ አንድ ሳንቲ ሐራማን ብላን ብለን ጣል ነው። አላህ 1000 ወርቅ ሳንቲ ያመጣል። بعد عسر ነገር ምስኪን إنما العسر يسرا ህግ ነው። ታሪኩ ኢማም ጠበሪ ሲጨርሱ ምን ይላሉ? እኔ ከ16 ዓመት በኋላ ዒልም ሲፈልጉ ትልቅ ዓሊም ሆኜ ወደ መካ መጣሁ። የአቡ ገያስን ቤተሰብ ለመዘየር መጣሁ። ወዳጅ ቤተሰብ ሆነን አላሉ። ከዛ በኋላ ብዙ ብር ነው የሰጡት፣ ሚሊየንስ ኦፍ ዶላር ማለት ነው። መጣውና ስለ አቡ ገያስ ስጠይቅ አቡ ገያስ በተለየውት በወራት ውስጥ እንደሞተ ሰማሁ።
ስለ ሴት ልጆች ስጠይቅ የአገሪቱ ነገስታቶች አግብተዋቸው መሊካት ንግስቱ ነው አላል። ያው እነሱ በእነሱ አረም ይጋቡት ሀብታሙ ነው አላል። አሁን ሚሊዮነሮች ናቸው። የንጉስ ልጆች አግብተዋቸው አላል። እኔ ይላል ኢማም ጠበሪ የአቡ ገያስን ቤተሰብ ዘይር ነበር። ልጆቹን የልጅ ልጆቹን እየዘየርኳቸው ያባታቸውን አላህን የመፍራት ታሪክ እተርክላቸው ነበር ይላል። ለ40 ዓመት ነው። ምንድነው መልእክቱ? የአቡ ገያስ ታሪክ ኢማም ጠበሪ የዘገቡት ታሪክ ነው። ባዕድ ዑስሪ ይስራ፣ ስራ ልሳካ ብሎ የተሰማህ ቀን፣ በህይወቱ ውስጥ ውጥንቅጥ የቀጠመ ቀን ታገስ። ከጭንቀት በኋላ ምን አለ? ደስታ። ከውጥረት በኋላ ምን አለ? ገርነት አለ። አሳማ ተራ አላ የዱሙ ወአን ተራ ለሁ አመጀን ሚማ አለጀ ቢህ ደህሩ። የትምህርታችን ርዕስ ምንድነው ወዳጆቼ? ባዕድ ዑስሪ ይስራ። ምናልባት እስኪ ይህን ወደ እኔ ተመለሱ። የዛሬ 6 ዓመት እዚህ ዳዕዋ ሰጥቻለሁ። ችግሮች አለፉ። እነዛ ችግሮች አልፉ ደግሞ ዛሬ ከእናንተ ፊት እንዳዲስ አልተገናኘን። ከጭንቀት በኋላ ምን አለ? እፎይታ አለ። ኢንሻአላህ እፎይታዎች እየቀጠሉ ይሄዳሉ። አትጠራጠሩ። ህይወታችሁ ላይ ያሉ ጥረቶች ይረግባሉ። አላህ አላረዝምባችሁም። የ9 ሰዓት እስከ 11 ከሩብ ነው። በሌላ ፕሮግራሞች እንገናኛለን። በሰማነው የምንጠቀም ያደርገን። ደሰስ ስናደርጋቸው ስምህ ጠፍቶ ከሆነ ይታደሳል። ስራ አጣ ከሆነ ስራ ይገኛል። የእምነት ነፃነት አጣ ከሆነ ነፃነቱ ይመጣል። ልጅ መውለድ አልችል ብለህ ከሆነ በአላህ ፍቃድ ትወልዳለህ። ሁሉም ነገሮች ይቀየራሉ። ባዕድ ዑስሪን ይስራ ነው። የህይወት ቋሚ ህግ ነው። አላህ በሰማነው የምንጠቀም አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ